በስላሴ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር በወደደንና በፈቀደን እንደምን ዋላችሁ? እንደምን በሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን ስሙን አመሰግነን እናታችን ቅድስት ቅዱሳን ድንግል ማርያም ስሟ የተመሰገነና ከፍ ያለ ይሆንልን። አሜን። እንዲሁም በእቺ ሰዓት ቀድሶ ባርኮ ለሰጠን አምላክ ስሙ የተመሰገነና ከፍ ያለ ይሆንልን። አሜን አሜን። እንግዲህ ዛሬ እናንተ መሀል ተገኝቻለሁኝ አንድ ምስክርነት ለመናገር እና የእናታችን ቅድስት አርሴማ ምስክርነት ለመናገር እናንተ መሀል ተበቅቻለሁ ማለት ነው። እግዚአብሔር ስም የተመሰገነ ለምስክርነት ለመውጣት ያበቃኝ እግዚአብሔር ስሙ የተመሰገነና ከፍ ያለ ይሆንልን። አሜን። እንግዲህ በጸሎት እንከፍታለን። እስከ ምስክርነት መጨረሻ ደግሞ እንደምታዳምጡኝ ተስፋ አደርጋለሁኝ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋ የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም እስከ ዘላለሙ አሜን አሜን። ይሁን ይደረግልን። ለምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ አሜን አሜን አሜን። ለምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ አሜን። እንግዲህ እኔም ወደ ምስክርነቴ እሄዳለሁ። እኔ ኮልታፋ ነኝ እና በእኔ ዘንድ የሚገለጽ አይደለም፣ ግን ደግሞ ይሁን እግዚአብሔር አንቺ ኮልታፋ ነሽ ብሎ አይንቅምና አይንቅኝም እና የእግዚአብሔር ቃል መናገር ይከብዳል። ግን ደግሞ ከተደረገልን አንጻር ከትልቁ ትንሽ ነው የምንናገረው እና እግዚአብሔር ይርዳኝ ልላችሁ እወዳለሁኝ። እኔ ምስክርነቴ ከመጀመሪያ ነው የሚጀምረው። እንግዲህ እስከ መጨረሻ እንድትሰሙኝ ደግሞ ተስፋ አደርጋለሁ ማለት ነው። ስደት ላይ ነው ማንኛችንም እንግዲህ ስንሰደድ አንዳንዶቻችን ለቤተሰቦች ብለን፣ አንዳንዶቻችን ደግሞ ለራሳችን ብለን፣ አንዳንዶቻችን ደግሞ ጠግበን ለጥጋብ ወደ ስደት የምንሰደዱ ሰዎች አለን እና እኔ ደግሞ ከዛ ውስጥ ራሴን ለመቀየር ራሴን ለመለወጥ ነው የተሰደድኩት። ከዛ በፊት ግን እኔ ኢትዮጵያ በነበርኩበት ሰዓት ስደት ስጀምር ብዙ ፈተናዎች ነበሩ። አንዴ ሁለቴም እንግዲህ ልኬ እምቢ ብሎኝ ነበረና ልጅ ነሽ ነበር የተባልኩኝ። ልጅ ነሽ ገና ነሽ ይሉኝ ነበረ። 2015 ነው ጀመርኩት። 2015 ላይ ጀመርኩትና 2015 በቃ ሙሉ አመቱ ምንም አልተሳካልኝም ማለት ነው ለመሄድ እና 2016 ደግሜ ሞከርኩት በሌላ ደላላ በሌላ ቢሮ። እኔም ደግሞ በሚችለው ጸሎት አደረግኩኝ። ስለት ለእናታችን ለቅድስት ድንግል ማርያም እንዲሁም ለአባታችን ቸሩ መድኃኔዓለም ስለት አደረግኩኝ። የአንድ ወር ደመወዜ ነበር የተሳልኩትና ከዛ በኋላ ነው እንግዲህ ነገሩ የተስተካከለልኝ። ከዛ 2016 ስድስተኛ ወር ላይ ወደ ጆርዳን መጣሁኝ ማለት ነው። ወደ ጆርዳን ሀገር መጣሁኝ። ከዛ በኋላ ስመጣ እዚህ 15 ቀን ቢሮ ቆየሁኝ። ከዛ በኋላ ወደ ስራ ገባሁ ማለት ነው። የመጀመሪያ ሲሆን በጣም ይከብዳል። ቋንቋም አልችልም ነበረ። በጣም ይከብደኝ ቋንቋ ሲሆን የሰዎቹ ጸባይ ነበረ በጣም የከበደኝና የገባው ቤት ብዙ አይደለም።
ሁለት ሰው ናቸው። ሁለቱም ሴቶች ናቸው። ትልልቅ ሴቶች ነበሩ። እዛ ቤት ብዙ ችግሮች ደርሶብኛል። እኔ ለ8 ወር ነው እዛ ቤት ውስጥ የቆየሁት ማለት ነው። ግን በጣም ብዙ ችግሮች ነበሩ ማለት ነው። እግዚአብሔር ይመስገን። ከዛ በኋላ ስራ ገባሁት። ያንን ስራ ስገባ ስልኬን ተቀበሉኝ። ብቻ ብዙ ፈተናዎች ይደርስብኝ ነበር። ምግብ ይከለክሉኝ ነበረ። ምግብ አይሰጡኝም ነበረ። ሰው ልጅ ደግሞ ካልበላ መስራት ምንም ማድረግ አይችልም እና ቃል እግዚአብሔር ራሱ መማር አይችልም አይደል? የተራበ ሰውና ከዛ በኋላ በቃ እኔ ያኔ ስልክም ሰበብ አረኩኝና ወደ ቢሮ መልሱልኝ አልኳቸው። ከዛ በኋላ ወደ ቢሮ ወሰዱኝ ማለት ነው። ወደ ቢሮ ሲወስዱኝ ገና ስልክ አልሰጡኝም። ልክ ስል ነው አንቺ ለስልክ ነው ወይስ ለስራ ነው የመጣሹ ተባልኩኝና ከዛ ምንም አላልኩትም። እዛው ተመለሽ ነው አሉኝ ማለት ነው። ከዛ እንደዛ ስሉኝ እውነቴን ነው። መጀመሪያ እኔ ቢሮ አለኝ ብዬ ነበረ፣ ግን ከዛ በኋላ ተስፋ ቆረጥኩት። ለካ ምንም ቢሮ ምንም አያደርግልኝም ብዬ እውነቴን ነው የምላችሁ ተስፋ ነው የቆረጥኩት ማለት ነው። ከዛ እዛው ቤት ውስጥ ነው የተመለስኩት ማለት ነው። እንደውም ባሱ ማለት ነው። ከዛ ባሱ እነሱ ማለት ነው። 2 ናቸው። በጣም እኔ ላይ ቀኑ ነበረ። አንዱን ካዘዘችኝ አንዷ ለምን እኔ ሳልጨርስ የትኛውን ታደርጋለሽ ትለኝ ነበረ። ብዙ ነገሮች ነበሩ። ስራ ያዙኛል። ያንን ስራ ቶሎ ካልጨረስኩኝ ይሳደቡኝ ነበር። በጣም ነው የሚሳደበው። ደግሞ የሚሳደቡት እውነት ኢትዮጵያ ውስጥ ነውር የተባለ ስድብ ነው። በቃ የሚሰድቡኝ ማለት ነው። እኔ ገና ልጅ ነኝ፣ ግን እንደዛ ሲሉኝ ይከፋኝ ነበረ፣ አለስ ነበረ። ብቻ በጣም ፈተና ነበር። ግን እዚህ ፈተና ውስጥ ሆኜ በጣም እጸልይ ነበር። በምችለው መጠን እጸልያለሁኝ። በቃ ሌላ ነገር አልልም ማለት ነው። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔ ያለሁት በባዕድ ሀገር ነው። እባክህ አንተ አትተወኝ፣ ሁሌ ከኔ ጋር አሁን ብዬ እችን ቃል በቃ እቺ ነው የምለው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔ ያለሁት የባዕድ ሀገር ነኝ፣ እባክህን አንተ ጠብቀኝ፣ መቼም እንዳትተወኝ እለዋለሁ ማለት ነው። ጸሎቴ ይቺ ናት። ቤት ውስጥ እየሄድኩኝ ይችንል ነበረ ማለት ነው። ከዛ በኋላ 1 2 3 እያልኩኝ 5 ወር ደረስኩኝ። ደሞዜን በትክክል አይሰጡኝም ነበር። ሰርተን እየራበንም እየጠጠማንም እየተቸገርንም ሰርተን ደግሞ ደሞዝ በትክክል ካልሰጡም እውነት በጣም ከብድ ቦታ እዛ ነው ማለት ነው። በኢትዮጵያ 29 ሺህ 28 ሺህ እንደዛ ነበረ የሚሆነው። እነሱ ናቸው የሚልኩልኝ፣ በእጅ አይሰጡኝም ነበረ። ብዙ በቃ እኔ እንጃ ልነግራቸው አልችልም ማለት ነው። እና እግዚአብሔር ይመስገን ከዚህ ሁሉ ቅድስት አርሴማን በጣም ነበረ የሚለምናት። እንደ ጓደኛዬ ነው ማውራት። ቅድስት አርሴማ እባክሽን፣ በቃ እነሱ ሲቆጡኝ እነሱ ሲጮብኝ በቃ ወደ እሷ ነው ማለት ሰው። እናቴ እባክሽን አንቺ ጠብቅልኝ፣ እባክሽን አፋቸውን እንዲይዙልኝ አንቺ ጠብቅኝ ነው የምለው ማለት ነው። ወደ እሷ ነበረ ማለት ሰው። እናቴ አትተውኝ፣ አንቺ ከኔ ጋር ሁኚ። እኔ ሰው ሀገር ነኝ ያለሁት፣ እናት የለኝም፣ አባት ዘመድ የለኝም። አንቺ ዘመዴ ሁኚ፣ አንቺ ጓደኛዬ ሁኚ፣ አንቺ ብርታቴ ሁኚ ብዬ በጣም ነበረ እያለቀስኩኝ። በቃ እጮዋለሁኝ፣ እንደ ሰው ነው የሚጮይበት ማለት ነው። እውነቴ ነው የምላቸው ቅድስት አርሴማና በቃ እንጃ የውስጤን ለእሷ ነው የማወራው። ምክንያቱም ስልክ የለኝም፣ ምን የለኝም፣ ለሰው የውስጤን መናገር አልችልም ማለት ነው። ከዛ እንዲሁ እያለ 6 ወር ሆንኩኝ ማለት ነው። 6 ወር ሆንኩኝና እነሱ ወንድም ቤት የምትሰራ ልጅ ነበረች ማለት ነው። እሷ ደግሞ ውጭ ነበር የምትሰራው ጠፍታ ማለት ነው። ከዛ መጣች። እኛ ጋር ስትመጣ ያለው እኔ የራሴን ችግር ለሰው መናገር አልወድም። እውነቴ ነው። የሰውን ችግር መካፈል እወዳለሁኝ፣ ግን የራሴን ችግር አውጥቼ እንዲህ እንደዚህ አይነት ሰው ነኝ እንዲህ ነኝ ብዬ ራሴን ችግር መናገር አልወድም። እቺ ልጅ እንግዲህ ብዙ ጊዜ ነው የመጣችው። ከዛ በፊትም ሰራተኛ ነበራቸው፣ ብዙ ልጆች ነበሩ። ግን አላማክራቸውም፣ የራሴን ነገር አልነግራቸውም ማለት ነው።
እቺን ልጅ ግን ነገርኳት በትንሹ እንደዚህ ስልክ እኮ አይሰጡኝም ምናምን ብዬ ሲነግራት ለምን አጠፊ ማለችኝ ማለት ነው ስትልኝ እስቲ አስብበታለሁ አልኳት። አሁን እንግዲህ እዛ ቤት 6 ወር ሆኖኛል። ቋንቋም እያወቅኩ መጥቻለሁኝ። ከዛ በኋላ እዛው ቤት ፈራውኝ፣ ለመጥፋትም ፈራውኝ። ብቻ እያሰብኩኝ ነው አሉን። አሁን ሀሳብ ውስጥ ነኝ ማለት ነው። ከዛ በኋላ የሆነ ቀን የቅድስት አርሴማ ቀን ነበረ። የቀን ማለት ነው ከሞት ያዳነችኝ እናቴ ጓደኛዬ እናቴ የሚላት ቅድስት አርሴማ ከዛ እሳት እያወጣችኝ ማለት ነው። ቀኑ 6 ነበረ። ቤት እያጸዳው ነበረ ጠዋት ነው እና ቤት እያጸዳው እያለ የማብራት መከፋፋ መሬት ላይ ነው አሉ ማለት ነው ገመዱ። ይሄ ገመድ መሀሉ ላይ እንትን ብሏል ተፍቋል ማለት ነው። ከዛ በግራ እጄ ያንን አነሳውኝና በቀኝ ደግሞ እያጸዳው ነበረ ስሩ ማለት ነው። ይህ መከፋፋ የቲቪ ነው፣ ግርግዳ ላይ ተሰክቶ ነው አሉ ማለት ነው። ከዛ በኋላ ለካ እኔ አላወኩትም፣ በመወልወለው ነካሁት ማለት ነው። ልክ ስነካ በቃ ቤቱ በሙሉ ነው የነደደው ማለት ነው። በቃ እንዳለ እሳት በእሳት ነው የሆነው። ብቻ በጣም ነው ቤቱ በቃ እሳት ነበረ የሆነው። እኔ በቃ ያ ማብራት ወረወረኝ ማለት ነው። ወደ ሌላ ቦታ ነበረ የወረወረኝ። በቃ እስከ ትንሽ ደቂቃ ራሴን አላወኩትም ነበረ። ከዛ መዳሜ አንዷ እንግዲህ ስራ ናት የምትውለው፣ አንዷ ቤት ውስጥ ናት የምትውለው እንደነገርኳችሁ። እሷ ክፍል ውስጥ ነበረች። ልክ ማብራት ሲዘጋ ወጣች ማለት ነው ከክፍሏ። ልክ ስትወጣ ምን ሆነሽ ነው እንኳን አላለችም። ለምንድነው እዚህ ጋር ወደሽው እንኳን አላለችም። እንግዲህ ያ ሶኬት እንደተቃጠለ አይታለች ማለት ነው። እንዲህ ነው አለችኝ። ኤቲቪ አለችኝ። ኤቲቪ ከተቃጠለ የ1 አመት ደሞዝሽ እንኳን ይህን ቲቪ አይገዛም። ኤቲቪ ይቃጠልና 2 አመትሽ ነው ነፃ የምትሰሪው አለችኝ ማለት ነው። እዛ ጋር ወድቄ ነው አለሁት። እውነቴ ነው። በጣም የተሰማኝ አይዞሽ እንኳን አላለችኝም ማለት ነው። እና እናቴ እዛው እሷ እንደዛ ብላ ይዞር ስትል እዛው ተንበርክኬ እናቴ ቅድስት አርሴማ አልኳት፣ አንቺ ከዚህ ሰዓት አወጣሽኛል፣ እባክሽን ቲቪ ደግሞ እንዳይቃጠልኝ በቃ ብቻ የሆነ ነገር አድርጊ እባክሽ፣ አንቺ የሆነ ነገር አድርገሽ አስተካኪ ያልኩት ማለት ነው። ከዛ 2ኛ ፎቅ ላይ ነን እኛ። ከስር ነው አለው ቆጣሪ፣ የቤቱ ቆጣሪ፣ የማብራቱ ቆጣሪ ማለት ነው። ከዛ ይዛታች ወረርንና ያንን ቆጣሪ መለሰን። ከዛ ሶኬቱን ቀየረን፣ የተቃጠሉ ሶኬቱም ተቀያየረ። ከዛ በኋላ ልክ ቲፉ ሲከፈት ያ ቲፍ ሰራ ማለት ነው። የምሬ ነው። ማመን አቃተኝ። እሷ ራሷ ማመን አቃታት። ምክንያቱም ተነዷላ፣ እሳት ወጥቷል። ከዛ እናቴ አልኳት፣ እናቴ ከዚህ እሳት አወጥተሽኛል፣ አሁንም አንቺ ጠብቅኝ አልኳት። ያንን ቀን ልሞት ይችል ነበር። እውነቴ ነው የምላችሁ ልሞት ይችል ነበረ። ግን እሷ ለእኔ ሳይሆን ለራሷ ይቃ ለራሷ ቲቪ ነው የተጨነቀችው እንጂ ለእኔ ምንም አልተጨነቀችም ማለት ነው። ከዛ በኋላ ያንን ቤት አስተካከልኩ ጨረስኩኝና እውነቴ ነው የምላችሁ ሽንት ቤት ውስጥ ገብቼ ነው ስስቅ ብዬ ያላቀስኩት። እነሱ ፊት ብሞት አላለስም። እኔ ቢሞት ቢመቱኝ እንኳን አላለስም፣ እንባዬን አላወርድም። በቃ እነሱ ፊት ጠንካራ ሆኜ ነው መቆም እንጂ እነሱ ፊት እኔ በቃ እንደ ደካማ ሰው ሆኜ መቆም አልፈልግም። በቃ አላደርገውም። ብቻ ሽንት ቤት ገብቼ ስቅስቅ ብዬ ያላቀስኩት። እናቴ ያልኳት እባክሽን በጣም ተናድቻለሁ። በቃ አሁን በዚህ ሰዓት ተናድቻለሁ፣ እሷ እንደዛ በማለቷ ማለት ነው። እናቴ ያልኳት እቺ ሴትዮ ልጅ ስለሌላት ነው እንዲህ አደረገች። ብቻ የሆነ ነገር እስቲ አርጋሻት አሳይኝ አልኳት። ግን አይባልም እኔ አልኩት። በቃ ማለት ሰው እንዲጎዳ ማንም ሰው አይፈልግም አይደል? ግን እኔ አልኩት በቃ የሆነ ነገር አድርገሽ ብቻ አሳይኝ። በቃ እኔ እንደዚህ የምታደርገኝ እኔ እንደዚህ የምታጨንቅ ባዶ ቤቱን እንዲሰራ የምታደርገኝ ብቻ አንቺ የሆነ ነገር አደርገሽ አሳይኝ አልኳት ማለት ነው።
ከዛ በኋላ እንዲሁ እያልኩኝ እኔ ስራዬን ቀጠልኩት። ከዛ ዛሬም ነገ እያልኩ ቀጠልኩትና በ6 እንደዚህ ብዬ በ14 በእናታችን በሙሽራ ሙራሂል ቀን ከቤት ነው በሰላም ነው ከቤት የወጣችሁ ማለት ነው። ከዛ መድኃኒት ገዛለሁ ብላ ነው እንግዲህ ከቤት የወጣችሁ። ስትወጣ ደህና ነበረች። ስትመለስ ግን እጇና እግሯ ተሰብራ ነው የመጣችሁ ማለት ነው። እቺ መዳሜች የምታስቸግረኝ ማለት ነው። እውነቴን ነው የምላችሁ። ከዛ እጇና እግሯ ተሰብሯ ስትመጣ ምን ሆነሽ ነው አልኳት። እንዲሁ እኮ ከመኪና ሲወርድ እግሬ ምልስ ብሎኝ ወደኩትና እንዲሆንኩኝ እንዲሁ ሰው ለምኜ እኮ ነው መኪና ይነዱልኝ ይዞልኝ መጡ አለችኝ። ከዛ የቷ ጋር ደወልኩኝና ወደ ውሳት አልተወሰደች። ከዛ ለ2 ወር ነው እንግዲህ የተኛችሁ እቺ መዳሜ ማለት ነው። ለ2 ወር ነው የተኛችሁና በቃ የእውነት አንቺ ከኔ ጋር ነሽ እኮ እናቴ፣ በቃ ቅድስት አርሴማ የእውነት አንቺ እኮ ከኔ ጋር ነሽ፣ አንቺ እኮ ሁሉም እየጠበሽኝ ነው እናቴ። በቃ እንጃ በጣም ነው የምወዳት። ግን እንደዚህ ሳደርግ እንደዚህ ስል ለአንቺ እንደዚህ አደርጋለሁ እንዲያደርገኝ እንኳን ብዬ ስለት እንኳን አላደርግም። በቃ የራሴን ችግር ብቻ ነው ወደ እሷ ነው ማለት ነው። እና በቃ ምንም ነገር ቢሆን ለእሷ ነው እንጂ እናቴ ብርበኝ እንኳን ማለት ነው። እውነቴ ነው የምላችሁ ሰው ባዶ ሆድ መስራት አይችልም አይደል? ስርብኝ እንኳን ውሃ ጠጥቼ ይህንን ውሃ አንቺ እንደምግብ አደርግልኝ ነበር የምለው። እውነቴ ነው። ይህንን ውሃ እንደ ምግብ አደርግልኝ፣ እንዳይርበኝ አንቺ አደርጊ ብዬ በስመ አብ ወወልድ ብዬ ያንን ውሃ ጠጥቼ ወደ ምግብ በቃ እንጃ እንደ ምግብ አደርግልኝ ነበር የሚለው ማለት ነው። እና ያቺ መዳሜ እንደዛ ተሰባብራ መጣች። ለ2 ወር ነው እንግዲህ የተኛችሁ። ከዛ በኋላ ተነሳች፣ ተሻላትና ተነሳችና አሁንም ተነሳችብኝ ማለት ነው። ከዛ አሁንም እኔ በልቤች የምወጣበትን እያሰብኩኝ ነው አለሁት ማለት ነው ለመውጣት። ከዛ እናቴን አማከርኳት። እናቴ ስላችሁ የስጋዬ ሲሆን ቅድስት አርሴማን አማከርኳት። እናቴ አልኳት፣ ቅድስት አርሴማ ከዚህ ቤት አልኳት፣ ከዚህ ቤት እንዲወጣ የምትፈልጊ ከሆነ አንቺ መንገዱን አሳይኝ አልኳት። የማልወጣ ከሆነ ግን አልኳት እባክሽ ፍቅርና ሰላም ስጭኝ እዚህ ቤት ውስጥ አልኳት። ከዛ መጀመሪያ ቀን ለመውጣት አሰብኩኝ፣ አልተሳካልኝም። በሁለተኛ ማሰብኩት እንደውም የነሱ የቤቱን ቁልፍ ሰረኩትና ራሴ ጋር አሳደርኩኝ ጠዋት ለመውጣት ማለት ነው። እነሱ እየተኙ እያለ ግን አልተሳካልኝም ማለት ነው። ከዛ የሶስተኛውን እውነቴ ነው የምላችሁ እኔ አላሰብኩትም። በቃ ትቻለሁኝ፣ ምንም አይሳካልኝም፣ በቃ እኔ እዚህ ቤት ውስጥ ነው የምኖረው ብዬ ትቻለሁላ። ከዛ አንዷ ስራ ሄዳለች እንደተለመደው። እችኛዋ ቤት የምትውለው መድኃኒት ገዛሉ ብላ ነው የወጣችው። መድኃኒት ለራሷ በየወሩ ነው የምታመጣውና ታማሚም ስለሆነች ከዛ መድኃኒት ለራሷ ለመግዛት ወጣች ማለት ነው። ልክ ስራ አዛኝ ነው የወጣችው። ይህን ስሬ ተብዬ ነው ብላኝ ነው እንግዲህ የወጣችው። ይቅርታ። ከዛ በኋላ ያንን ስራዬን እየሰራው ያለ ብቻ ውጪ የሚለኝ ልቤ ላይ መጣ ማለት ነው። ከዛ አሁን ቤቱ ቁልፍ ነው ያለነው፣ 2ኛ ፎቅ ላይ ነን ማለት ነው። ቤቱ ግን እንዳለ ቁልፍ ነው። ኢቭን ቤቱን ተውትና መኝታ ቤታቸው ሁሉ ነገር ቆልፎ ነው የሚወጡት። ስልኬ ራሱ ቁምሳጥን ውስጥ አድርጎ ቆልፎ ነው፣ በቃ ሁሉ ነገር ቆላልፎ ነው የሚወጡት። እኔ ለምን እንደሆነ ማላቅ እና ያንን ቀን ለምን በደረጃ አልወርድም፣ ለምን አልዘልም ከዚህ ላይ ብዬ በረንዳ ላይ ወጣውኝና ለመውረድ ለመስላል ከፎቁ ማለት ነው። ፎቁ 2ኛ ፎቅ ነው። አሰብኩትና ወደዚህ ሳየው ሰው አለ፣ መስኮት ላይ ሰው አለ ማለት ነው። ቤታችን መሀል ላይ ነው። ከዛም ሰው እያየኝ ነው። ደግሞ ሌባ ናት ብሎ እንትን እንዳይሉኝ ፈራሁት ማለት ነው። ሌባ ናት ተብዬ ማለት ነው። ከዛ ተኩትና ተመለስኩት። ከዛ ፈራሁት ማለት ነው፣ ሌባ ናት እንዳልባል። ከዛ ወደ ቤት ተመለስኩኝና አሁንም ተንበርክኬ ክፍሌ ገብቼ ተንበርክኬ አላቀስኩት። እናቴ ቅድስት አርሴማ
ብቻ ከዚህ ቤት እንደወጣ አንቺ እርጅኝ። በቃ ቤቱ እንዳለ ዝግ ነው፣ ቁልፍ ነው። ብቻ አንቺ የሆነ ታምር አደረግና የበር እንዲከፈት አደርግልኝ። በቃ እኔ ከዚህ ቤት መጥፋት ነው የምፈልገው እባክሽን አልኳት ማለት ነው። ከዛ በጣም በቃ ያላገዝኩት ቁጭ ብዬ ተንበርክኬ አሁን በቃ እጅን ዘርግቼ ሰማያዊ ያየውን በቃ እምባዬ እንደ ጉድ ይፈሰኛል። ብቻ አለሳሉኝ እንዲህ ያልኩኝ። ከዛ ልቤ ላይ የሆነ የሚነግረኝ ነገር አለ። ቁልፍ እዚህ ጋር አለ የሚለኝ ብቻ የሆነ መሳባ ውስጥ እንዳለ ይሰማኛል ማለት ነው። ከዛ ምክንያቱም እነኚህ ሰዎች ስልኬን የሚቆልፉበት ምግብ ላይ የሚቆልፉ ሰው መቼም የቤቱ ቁልፍ ለፊት ያደርጋሉ ብዬ አላስብኩትም በጭራሽ ማለት ነው። ማንምም አላስብም። ብቻ ያንን መሳባ የተሰማኝን ቦታ ያንን ቦታ እጄ ከፈትኩት። ያንን መሳባ ከፈትኩት ማለት ነው። ያንን መሳባ ሲከፍት እንደው አንድ ሰውን ሁለት ነው አለው የቤቱ ቁልፍ ማለት ነው። የምር በጣም ነው ደስ አለኝ። ምንም አላስኩትም። የልጅቷን የሚሄድበት ስልክ ቁጥር ጽፋለሁኝ ወረቀት ላይ። ከዛ ልብሴን ቀየርኩት። ሪፎርም ነበር የምለብሰው። ያንን ልብሴን ቀየርኩት። ብቻ አንድ ሁለት ነገሮችን ያስኩኝና ወዳው ቤቱን ከፍቼ ወጣሁት። እንግዲህ ሲወጣ 5 ብር እንኳን 5 ተውና 1 ብር እጄ ላይ አልነበረም። የታስኪ ብር ምንም አልነበረኝም ማለት ነው። ከዛ እናቴ አሁንም አልኩት፣ አሁንም አንቺ ተከተይኝ፣ አንቺ ከኔ ጋር ሁኚ አልኳት። አንቺ እርጅኝ፣ ትጃለሽ፣ ታደርጋለሽ፣ አንቺ በቃ ጓደኛ አይደለሽ እንዴ አልኳት። እናቴ የት አይደለሽ፣ አማካሪ አይደለሽ፣ አንቺን ተማክሬ አይደለ ከዚህ ቤት የወጣሁት፣ አሁንም ብቻ አንቺ እርጅኝ አልኳት ማለት ነው። ከዛ አሁን ኤርኩኝ ታስኪ ለመፈለጋ ወደ አስፋልት ሄድኩኝ። ሲሄድ ታስኪ ያገኘሁትና ገባሁት። ከዛ ወዴት ነሽ ስለኝ ኤቲ ጋር አስደውልልኝ አልኩት። ግን ከዛ በፊት ይቅርታ፣ ከዛ በፊት ታስኪ እየጠበኩ ያለ ኢቪን መዳሜ እኮ ያንን መንገድ ነው የምትመለሱ፣ እኔ የቆንኩበት መንገድ ላይ ነበር የምትመለሱ። ያኔ ልታኝ ትችል ነበረ፣ ሊታገኘ ትችል ነበረ። ብቻ እሷ ናት በቃ ቅድስት አርሴማ ናት ጥላ ከለላ ሆናልኝ። በቃ ታስክ መጣ። ያንን ታስክ ውስጥ ገባሁኝ ማለት ነው። ከዛ ኤቲ ጋር አስደውልልኝ አልኩት። ደወልልኝ። የሚሄድበት ልጅ ጋር ደወልልኝና ከዛ በሰላም እዛ ደረስኩት። አሁንም ደግሞ ሌላ ፈተና። ከዛ እዛ ደረስኩኝ። ከ3 ቀን በኋላ ምናምን ስራ ገባሁት ማለት ነው። አሁን እኔ እንግዲህ የውጭውን ነገር አላቅም። የቤት ኪራይ አለ፣ ምግብ የሚገዣ አለ፣ ብዙ ነገሮች አሉ። እንግዲህ ውጭ ላይ ስንሆን ብዙ ነገሮች ያስፈልጉናል። አሁን ደግሞ ሌላ ችግር ላይ የሆንኩት ማለት ነው። የስላችሁ ስራ ገባሁት። ስራ ስገባ ምንም ስራ አልሳካም አለኝ፣ ምንም አልሳካልኝ ማለት ነው። ከዛ እንደዚህ እያልኩኝ እየተመላለስኩኝ በ2 ወርም በ2 ሳምንትም በ1 ሳምንትም እያልኩኝ እየገባው እየወጣውኝ በቃ ስራ እንዲህ ነው የኔ ብቻ የኔ ኑሮ እንዲህ ሆነ። አሁንም ደግሞ ወደ እሷ ማልቀስ ጀመርኩት። እማትሰለችኝ እማይደግማት ሁሌ የምትራዳኝ እናቴ ቅድስት አርሴማ፣ እውነቴ ነው የምላችሁ። እኔ እንጃ በቃ መናገር ራሱ ከእኔ ትንሹ ነው እየነገርኳችኋለሁት ማለት ነው። ከዛ እናቴ አልኳት፣ እምወድሽ የሚሳሳልሽ እናቴ፣ እህቴ፣ ጓደኛዬ እንዲህ ነው የምላት። እውነቴ ነው የምላችሁ፣ ለእናንተ መናገር ሳይሆን የእውነቴ ነው፣ እንዲህ ነው የምላት። እባክሽን አንቺ እርጅኝ አልኳት። ከዛ አሁን ስልክም የለኝም፣ ምክንያቱም የስልክ መግዣ ብር ራሱ እየሰራው አይደለም፣ እየወጣው እየገባው በዛኛው ብር ደግሞ የሚበላውን ገዛበት ነበረ ማለት ነው። ከዛ የሆነ ስራ ተገኘልኝ። ከዛ እዛ ስራ ገባሁኝ። 2 ወር ሰራሁኝና ስልክም ገዛሁኝ፣ የሚያስፈላልገኝ ነገሮችን ገዛሁኝ፣ የቤት ኪራይም ከፈልኩት ማለት ነው። 2 ወር ነው እዛ ቤትም ሰርቼ የወጣሁት። እንደውም ያን 2 ወር ሲሰራ ተመስገን ነው አልኩት። በቃ አምላኪ ተመስገን፣ 2 ወር ሰራውኝ ብዬ ደስ አለኝ ማለት ነው። ምክንያቱም የሚያስፈልገኝ ነገሮች ገዛሁት። ስልክ
ቤት ኪራይም ከፈልኩን፣ ልብስ አልነበር ልብሶቹ ሁሉም ነገር ገዛውኝ ማለት ነው። ከዛ አሁን ወደ ፈለግ ሃይማኖት ማህበር አንድ ጓደኛዬ ነበረች። ይሄ ማህበር ኢትዮጵያ ሆኜ ነው እኔ የሰማሁት። ስለዚህ ማህበር ገና ወደ ስደት ሳትጀምር ነው ጓደኛዬ ናት እንግዲህ የኛ ማህበር ውስጥ የነበረችው እና እኔ ኢትዮጵያ ሆኜ ነበር የማውቀው እና ምንድን ነው የምትለኝ እንደዚህ እኮ ጽዋ አለ ምናምን ስትለኝ በቃ እኔም ሲመጣ የእናቴን ጽዋማ እጣጣለሁ፣ የእናቴ የቅድስት አርሴማ ጽዋ እጣጣለሁ ይላት ነበር። ኢትዮጵያ ሆኜ ነው እንግዲህ ይሄ የማወራው ገና ስደት ሳትጀምር። ከዛ ጉጉት ነበረኝ እንግዲህ ከኢትዮጵያ ሲመጣም ደግሞ እዛ ቤት ስልክ አልተፈቀደልኝም። አሁን ሲጠፋም ደግሞ ቶሎ ስልክ አላገኘሁትም። ግን ስልክ ከገዛ በኋላ እችን ጓደኛዬን በቃ አስገብኝ አልኳት። ከዛ ወደ ማህበሩ መጣውኝ ማለት ነው። በቃ ወደ ማህበሩ ስመጣ ምን ልበላችሁ ሁሉ ነገር ነው አገኘሁት። እናት፣ አባት፣ እህት ብቻ ሁሉ ነገር በቃ እንጃ ልነግራችሁ አልችልም። በጣም ነው ደስ አለኝ። ከዛ እዛ እኛ ማህበር ውስጥ ተቀላቀልኩት። ከዛ ከማህበሩ ጋር ተዋወቅኩት። ብቻ ማህበር ውስጥ እንጃ በጣም ደስ የሚል ነገር፣ ፍቅር፣ አንድነት፣ ብዙ ነገሮች እንጃ። ጸሎት፣ በተለይ ጸሎት በቃ እዛ ማህበራችን ጸሎት ረድቶኝ ወደ ስራ ገባሁት ማለት ነው። አሁን ወደ ስራ ገባሁት። በቃ ቋሚ ስራ ነበረ ስፈልግ የነበርኩትና ቋሚ ስራ አገኘሁት ማለት ነው። ከዛ ለምን እናቴንማ ጽዋ ገና ኢትዮጵያ ሳልመጣ አይደል እንዴ ሳልም የነበርኩት ብዬ የእናቴ የቅድስት አርሴማ ጽዋ ተመሰገብኩት ማለት ነው። እውነት ከልቤ ነው የምወዳት እና የእንሷ ጽፎ ወደኛ ማህበር መጥቼ 6 ወሬ ነው 7 ወሬ ነው ግን መጥቼ ገና አመት ሳይሆንኝ ነው የሷን ጽፎ እየከፈልኩት ማለት ነው። በቃ ደስ ብሎኝ ነው። በቃ ደስ ብሎኝ በጣም ፈልጌ የምሬ ነውና ገና አመት ሳይሆንኝ በ6 ወሬ የእንሷ ጽፎ ደረሰኝ። በጣም በደስታ የእንሷ ጽፎ አወጣሁት ማለት ነው። በጣም ነው ደስ አለኝ እና በቃ ነገሮች ራሱ እያማረበት ኑሮ ራሱ እያማረበት እውነቴ ነው የምላችሁ። ከዛ ቤት ኪራይ ውድ ነበረ የሚከፍለው በኢትዮጵያ 10,000 ምናምን ነበረ የሚከፍለው ማለት ነው። ልጅቷ እንደዛ ነበር የምትወስደብኝ ማለት ነው ብርና ከዛ ከቤት ኪራይ ወጣኝ፣ ቋሚ ስራ ሰጠኝ። የምኖርበት ቤት የሰላም የፍቅር ብቻ ሰላም የተሞላበት ቤት ነው የሰጠችኝ ማለት ነው። እናቴ ቅድስት አርሴማ ይህን ቤት ውስጥ እየሰራው የእሷን ቤት እንዳገለግል የእሷ አገልጋይ እንዲሆን ነው እንግዲህ እሷ እንዲህ ነው የፈቀደችልኝ። የእሷ ስም የተመሰገነና ከፍ ከፍ ያለ ይሆንልኝ እና እንዲቆየውት አሁን በጣም በቃ እንጃ ኑሮ ያምሮበት አስተሳሰቤ ማንነቴ ተቀይሮ ከዛ ሁሉ ችግር ከዛ ሁሉ ኢማም ከዛ ሁሉ በቃ በጣም የሚያስጠላ ሁኔታ ከሚያስጠላ ህይወት አወጣኝ። ብርሃንን ከጨለማ ወደ ብርሃን አመጣችኝ እናቴ ቅድስት አርሴማ። ለእኔ ደረሰችልኝ። ለእኔ እኔን የረዳችኝ እናቴ ለእናንተም ትደርስላችሁ። እውነቴ ነው የምላችሁ። ተማጸኗት። ታላቅ ቅድስት ናት። ታላቅ ክብርት ናት። ለኔ ብቻ ለኔ ትለያለች። በጣም ወዳት እናቴ ናት። ከዛ በኋላ ወደኛ ማህበር መጥቼ ብዙ ቅዱሳኖችን አገኘሁት። እውነቴ ነው የምላችሁ ብዙ የማላቀውን አወኩት። ስለ እምነቴ ከማቀው ከዛ በፊት ነበረ በላይ